ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። ጦርነቱ ከዚህ በኋላ ይጀመራል ማለት ነው። ሀይሚዬም ዋጋ አስከፍላታለሁ ብላለች። ቡራዬም ደግሞ የኔ ልጅ አይደለም በቃ ተይኝ ብሏል ማለት ነው። ከዚህ በኋላ ኃይለኛ ጦርነት ነው የሚመጣው። እሷ በተንኮል ነው የመጣችው ይች ልጅ ወይዘሪት ወይዘሮን በላት ማን የምትባለው እዩ ዛሬ እንግዲህ ጭራሽ እንዴት እንደሚያመናቅራት አይታችኋል። እኔ እኮ እንዘንላት ሴት ልጅ ስለሆነች ባሏን እስከምናገኘው ድረስ የልጇን አባት እስከምናገኘው ድረስ እንዘንላት እያልኩ ነበረ። እና ይቺ ክብር ለሌላት ሴትዮ እንዴት ነው የምናዝነው? ቤተሰብ እንዴት እንዘን? ጨረቃ ፋሚሊዎች እና እንደውም መጀመሪያ ላይ ሚፍታህ ዛሬ አዲስ ነገር አለ መቼም እርግጠኛ ነኝ ልጁ ያንተ አይደለም ልትለው ነው መሰለኝ። ሁላችሁንም እፈልጋችኋለሁ ብላለች ብሎ ሚፍታህም ፍልቅልቅልቅልቅ እያለ ነው የመጣው። እሷም ደግሞ ፈገግ ብላ ነው የመጣችው። ስትመጣ ከመጣች በኋላ ሆረር እኮ ነው ያደረጋት። ሆረር እንዴ ያንተ ነው በቃ። ስለዚህ ማመን አለብክ፣ ስላላመንክ ማመን አለብክ። ልትንከባከበኝ ይገባል፣ ትሬት ልታደርገኝ ይገባል። ምን እንዴ እዩ እውነት ቤተሰብ የዛሬው በተለይ በደንብ አድርጎ ነው የሚያስታውቀው። ሲቀጥል በ3 ቀን በ4 ቀን ውስጥ ይሄን ያክል የሆዷ ልዩነት አስባችሁታል? ዛሬ እንዴት እንደሆነ ሆዷ ሄዷል እኮ በቃ 9 ወር የገባ ነው የሚመስለው። ሲቀጥል የዛሬው እዩ ውሸት እንደሆነ የሆነ ነገር ይዘሽ እንደመጣሽ በደንብ ነው የሚያስታውቅብሽ። ሲቀጥል በደንብ አሁን ቡራም ነቅቷል፣ ሀይሚቲ ራሱ ነቅታለች። በቃ ሀይሚቲ ምንድን ነው ያለችው? እንደውም መጨረሻ ላይ ያንተ አይደለም ስትለው አዎ የኔ አይደለም ሲላት ቡራ ማለት ነው እሺ ያንተ ካልሆነ ዋጋ አስከፍላታለሁ ብላለች። ዋጋ አስከፍይልን ሀይሚ። እኔ የምፈልገው አንቺ ከቡራ ጋር ሆንሽ ማለት ነው ይችን ልጅ ማለት ነው መጋፈጥ አለብሽ። መጋፈጥ ከቡራ መጣላት የለብሽም። ከቡራ ስትጣይ ቡራን ስታኮርፊውማ በመሀላችሁ ክፍተት እየተፈጠረ ጥላት እየተመቸው ቦታ እያገኘ ነው የሚመጣው። ተልካ ነው የመጣችሁ። ሲቀጥል እና ሁለታችሁ አንድ ላይ ሆናችሁ እውነቱን እንደው ማውጣት አለባችሁ። እውነት መውጣት አለበት። ለምን የእሱ ስም ለምን ይጠፋል? ይሄ ዲቃላ አስረግዞ ዲቃላ አስወልዶ ሴት እንዲህ አድርጎ በፍቅረኛው ላይ ምናምን እየተባለ የቡራ ስም እየጠፋ ነው አይደለ እንዴ? ስሙን እሱ ራሱ ማንጻት አለበት። አንቺም ደግሞ ሀይሚቲ ከጎኑ መሆን አለብሽ የኔ ውድ። አሁን ነቄ ብለሽባታል። በቃ ሴራ ይዛ እንደመጣች በደንብ ያስታውቃል። አንቺም እየዛተችብሽ እኮ ነው። ከዚህ በኋላ ዓይንሽን ማየት አልፈልግም ጥጌ እንዳደርሽ ምናምን እያለች ጭራሽ ማስፈራራት ጀምራለች። ከእሷን ብሶ ማለት ነው። ስለዚህ ሁላችሁም አንድ ሆናችሁ ማለት ነው የመጣችበት አላማዋ ምን እንደሆነ ማጣራት አለባችሁ። ይሄ ከጀርባዋ ትልቅዬ ግብዳ የሚያክል የዳሽን ተራራ የሚያክል ነገር የተቋጠረ ነገር አለ። በቃ ተቋጥሮ የተላከ የተጠነሰሰ ጥንስስ አለ። ጥንስሱን ደግሞ ማደፍረስ አለባችሁ። እናንተ ማደፍረስ አለባችሁ እንደዚህ አይነት ነገር ማለት ነው። እና ሀይሚዬ ዛሬን ያስደስታኛለች። ቡራም ደግሞ ቆፍጠን ብሎ የኔ አይደለም ብሏል። መጀመሪያም እኮ ቡራዬ የሆነ በቃ ምናልባት የሆነ ነገር አጠጥታኝ ከሆነ እንዲ የሚለው ነገር ትንሽ ለእሷም ትንሽ ክፍተት ፈጠረላት እንጂ ማለት ነው። መጀመሪያም ቡራ ኮስተር ብሎ እኔ ካንቺ ጋር አልተገናኘሁም፣ ብገናኝም እኔ ካንቺ ጋር ምንም አይነት ግንኙነት አላደረኩም ብሎ ቢኮሳተርባት እንደዚህ የልብ አይሰማትም ነበር። የልብ የተሰማት የቡራ መጠርጠር ነው። እሱም የጠረጠረው አጠጥተሹ ከሆነ ብሎ ነው እንጂ ተኝቶ አይደለም ካንቺ ጋር። በቃ ምንም ይሄ በዚህ በዛ መዞር አያስፈልግም። አንቺ ይዘሽ የመጣሽው ነገር አለ። እውነቱን ካወጣሽ አውጪ፣ ካላወጣሽ እኛ ራሱ ዝም አንልሽም። እኔ ከጎኔ ሰው ስለሌለ ነው እንደዚህ የምትጫወቱብኝ፣ እናንተ ከጎናችሁ ሰው ስላለ ነው ምናምን ብለሻል። ለእውነት ከሆነ እኛም እንቆማለን። ለእውነት ከሆነ እንቆምልሻለን። ሴት ልጅ ነሽ ተበድለሻል ብለን እንቆምልሻለን። ግን እውነት አይደለም እና እውነት ሳይሆን እንዴት ነው ከአንቺ ጎን የምንቆመው? እንዴ ሸማ ይዘሽም እንደ አንቺ ራሱ አይደብረሽም እንዴ? እንደውም ሀይሚ ታገሰችሽ በጣም ማለት ነው። የምትወደውን የምታፈቅረውን ልጅ ወደኋላ ብላ
እንደውም ባለፈው ቀለበቱን ሁሉ ስትመልስ የሚገባት ለልጅህ እናት ነው፣ ላረገዘችልህ ልጅ እናት ነው፣ ለእኔ አይገባኝም ብላ ለአንቺ ክብር ሰጥታሻለች። እርጉዝ ነሽ ብላ ማለት ነው። ግን እንደውም ከዚህ በኋላ ሀይሚዬ ለፍቅር ስትይ ለቡራ ስትይ መስዋዕት መክፈል አለብሽ፣ እውነት እንዲወጣ ማለት ነው። ከቡራ ጎን ሆነሽ ዝም ስለተባለች ነው ዛሬ መታ አላያችሁ ላይ ስትጨፍር የነበረው። እንዴ ውሸት ውሸት፣ በቃ ውሸት ነው ይሄ ነገር፣ በደንብ ያስታውቃል። ሲቀጥል ሆድሽ ውስጥ ጨርቅ ነው ጠቅጥቀሽ የመጣሽው ዛሬ እንጂ የ2 ቀን የ3 ቀን ልዩነት ልጅ እንዴት ነው በአንዴ ሆድ እንደዚህ ቅብድድ የሚለው? እማይመስል ነገር። እንደው ጠዋት ያየነው ፖስት የተደረገና ደግሞ ጠዋት ምንድን ነው ያለችው? አንተን በልቤ ልጅህን በሆዴ ነው ምናምን ብላ የሆነ ሙዚቃ የፖሰተችው የሆነ ቡራን አንጀቱን ለመብላት። ኧረ ተይው እዩ። እኔ የሚመክርሽ ዘመድ ግን ያስፈልግሻል ነው ወይስ እኔ ራሱ ይሄን ሙድ ተጠቅሜ አንድ ባለሀብት ጋር ልሄድ እንዴ? ጋይስ እስኪ ባለሀብት ጠቁሙኝና ልሄድና ከአንተ አርግዣለሁ ልበል። እንደዚህ የሚቻል ከሆነ ትቀልጃለሽ እንዴ አንቺ? ወደፊት እውነት ለመናገር ዛሬ ላይ የምንቀልደው ነገር ወደፊት ብዙ መስዋዕት ያስከፍለናል። ቁም ነገር ማለት ነው። አንቺ ወደፊት ካላገባሽ ልታገቢ ትችያለሽ፣ ልጅ ልትወልጅ ትችያለሽ። እና የግግም የምትይው ነገር ማለት ነው ለራስሽም ክብር ቢሆን ጥሩ አይደለም። ፕራንክ ቢሆን ኦኬ። እኔ ከዚህ በፊት ከማነው አረገዝኩ ብዬ ምናምን ቪዲዮ ሰርቼ ነበር፣ ግን ያው ፕራንክ ነው ስለፈራው እኔን ደግሞ ወዲያውኑ ያቆምኩት ፕራንክ መሆኑን ማለት ነው። ለዛውም እኔ ሆዴን እንደዚህ እንትን ብዬ ወጥሬ የመጣሁት የ9 ወር የሚያክል ጨርቅ ጠቅጥቄ ማለት ነው። እና እንደዚህ አይነት ነገሮች ከባድ ናቸው። አሁን እንደዚህ የምታደርጊው ነገር በኋላ ላይ ላንቺ ጥሩ አይደለም እና ለራስሽም ክብር ቢሆን ለቤተሰቦችሽም። ይሄ ቤተሰብ ራሱ ዲቃላ አረገዝኩ ምናምን ስትይ ዲቃላ እኮ ነው የሚባለው። ቡራን አላገባሹም እኮ አላገባሹም፣ ቤተሰብ አያውቅ ማን አያውቅ። ስለዚህ ዲቃላ ነው እና ለቤተሰቦችሽ ክብር ለራስሽ ክብር ራሱ ቢሆን በጣም ነው የሚያስጠላው እንደዚህ አይነት ነገር። እንደ ጥሩ ነገር ደግሞ ወጥተሽ ግማሽ ሚሊዮን ሰው የሚከታተላቸው ሰዎች ጋር መተሽ አርግዣለሁ ያንተ ነው እመን አትመን የግድ ተኝቻለሁ ከአንተ ጋር። ተረጋጊ። መረጋጋት ጥሩ ነው። ጉድ እኮ ነው ቤተሰብ። ይገርማል እኮ በጣም ነው የሚገርመው። እና ሀይሚ የወሰነችው ውሳኔ በነገራችን ላይ ተመችቶኛል። በጣም ነው የተመቸኝ። ከዚህ በኋላ ሀይሚዬ ነብር ሆና ነው የምትመጣው። ነብር። ቡራም ደግሞ እንዳትጠራጠር ቆፍጠን በል። በቃ ቆፍጠን። ምንም አታመጣም። ምንም የራሷ ጉዳይ ነው። በቃ ሁሉም ነገር በሰዓት ይሆናል። መደረግ ያለበት ነገር ይደረጋል። ካላስ እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።